የዚች ቅሌታም ልጅ ጉድ መለኛው እጅ ገብቷል፣ ተልኮለታል ሁሉ ማስረጃ ማለት ነው። ነገር ግን ይውላችሁ የሆነ መልእክት ተልኮልኛል። መለኛውም ጋር ደውዬ ነበር። ያለውን እውነታ በሙሉ አሰማችኋለሁ ማለት ነው። ሰላም እናት ልጅቱ ብዙ ከባድ መረጃ መለኛው ጋር ስለ ልጅቱ ከባድ መረጃ መለኛው ጋር ደርሶታል። ግን ልጅቱ ብዙ ሰው ክሰሽው ቡራን እያሏት ነው። ስለዚህ ቀድሞ እሱ ይክሰሳት። ልጅቱ ባለጌ ናት። የቡራን ሕይወት ለመበጥበጥ ነው የመጣችው። ገባችሁ? ልትከሰው ጭራሽ ቡራን ለመክሰስ በዙሪያ ያሉ ሰዎች ክሰሽው፣ ለምንድን ነው ማከሹ እያሏት ነው። መለኛው ደግሞ የእሷ ቪዲዮዎች፣ የቪዲዮ ማስረጃዎች፣ የፎቶ ማስረጃዎች ከተለያየ ወንዶች ጋር ቪዲዮ ተልኮለታል ማለት ነው። ለማን? ለመለኛው። ገባችሁ? መለኛው ደግሞ እኔ ደውዬ አውርቼዋለሁ፣ ነገሮች ይስተካከላሉ። ቡርኬ ነው አልከስም ያለው። እሷ ግን ቤተሰቦቿን ለማናገር ቀጠሮ ይዘዋል። እስፔሻሊ ወንድሟን መለኛው ሊያናግረው ቀጠሮ ፕሮግራም ይዘዋል። መለኛው አሁን እዛ ቡታጀራ አይደለሁኝም ትንሽ ከከተማ ወጣ ብያለሁ አለ ለስራ ጉዳይና ወንድሟን ለማናገር ሞክራለሁ ብሏል። ግን ሰዎች ክሰሹ እያሉ ቡርኬን እዛው ቡታጀራ ልታስከስሰው ሰዎች እየገፋፏት እንደሆነ ከእሷን ብሶ ማለት ነው። ይወራዳ ልክስክስ ማለት ነው። ገባችሁ? እሷ እንዴት ነው የምትከሰው? ምን ብላ ነው የምትከሰው? ምን ብላ? ፊርማ አላት? የጋብቻ ወረቀት አላት? ምን ብላ ነው የምትከሰው? እስኪ ትክሰሰው። ወንድ ናት እሷ ትክሰሰው። እኛ ስለ ህግ ማናቅ መሰላችሁ እንዴ? የጋብቻ ወረቀት የላት። ብትከሰው ምን ታመጣለች? ብትከሰው ምንም አታመጣም። እስክትወልደው ድረስ ትጠብቃለች። ይመረመራል። መንግስት ለልጅ ተቆራጭ ሰጥ ነው የሚለው። እሱ ግን ከፈለገ እሷን መክሰስ ይችላል። ቢኮዝ ሚስቴ አይደለችም፣ አላቃትን፣ ከኔ ያላረገዘችም፣ ስሜን አጥፍታለች ቢል በትንሹ 6 ወር እስር ቤት እሷ ትገባለች። እስኪ እሷ ትሞክረው። በጣም ብዙዎቻችሁ በውስጥ ልከሰው ነው የምትሉ ሰዎች ሞኞች ናችሁ እንዴ? እንዴት ነው የምትከሰው? በምን ሂሳብ ነው የምትከሰው? ምን ብላ ነው የምትከሰው? ንገሩኝ እስኪ። ለምንድን ነው ሞኝ የምትሆኑት? እኔ ስለ ህጉ አስረግጬ ልንገራችሁ። ኦኬ፣ አስረግጬ የምነግራችሁ ነገር ቡርኬ ቢከሳት እሷ 6 ወር እስር ቤት ትቀመጣለች፣ ትበሰብሳለች። ገባችሁ? እሷ ግን ብትከሰው ቡርኬ ላይ ምንም አይነት ነገር ልታመጣ አትችልም። እሱ በስም ማጥፋት ወንጀል ሊከሳት ይችላል፣ መብቱ ነው። እሷ ግን ምን ብላ ነው የምትከሰው? ምን አረገኝ ብላ? አስረገዘኝ ብላ? የጋብቻ ወረቀት አላት? ካደኝ ብላ? ምንድን ነው? የጋብቻ ወረቀት አላት? ምንም የላትም። ከቡርኬ ጋር ምንም አይነት ማስረጃ የላትም። ምንም አይነት ማስረጃ፣ በቃ ምንም አይነት ነገር። የሆነ ቪዲዮ ምናምን ሎሚ ይዘው ምናምን የሆነ የቆየ የጥምቀት የተነሱት ቪዲዮ ነው ያለው። እሱ ፐብሊክ ላይ የተለቀቀ ነው። ያ ማለት ግን የዛ ቡርኬን ያስጠይቀዋል ማለት አይደለም። ኦኬ፣ እኔ ስለ ህግ በደንብ ነው ማውቀው ጋይስ፣ በጣም በደንብ ማለት ነው። የምሬን ነው ምላችሁ። አዎ በእርግጥ እኔ መጀመሪያም ብያለሁ፣ እሱ መክሰስ ይችላል፣ መብቱ ነው። አላርፍ ካለች እንደውም ልትከሳት ነው የሚገባው። እነመለኛው ከሰሳት፣ እቺ ሴት በህግ አስጠይቃት፣ ስምክ አይጥፋ እያሉ እየለመኑክ ቡርኬ ለምንድን ነው ማትከሳት? ክሰሳት፣ ከህይወት መውጣት አለባት። አንተ በዚች በአንድ ተራ ሴት ምክንያት ሀይሚን ማጣት የለብክም እንዴ? እቺን ልዕልት የመሰለች ሀይሚን ትተክ ያቺ ሴት ጋር እንደማትሄድ እኛ 100% አንተ እንደዚህ አይነት ተግባር ውስጥ እንደሌለክ በደንብ ነው ማውቀው። እኔ በደንብ ማለት ነው፣ ከነ ምክንያት ጭምር መዘርዘር እችላለሁ። እንዲህ ሀይሚ እኮ ማለት እኮ የሰው ልጅ ውሃ ልክ ናት፣ የሴቶች ተምሳሌት ናት። ስነ ምግባሯ፣ ልዕልናዋ፣ ቆንጅናዋ ምንድን ነው? እስኪ ለአንተ ያላት ፍቅር፣ አክብሮቷ ከአንተ አልፎ እንኳን ኦዲየንሶቿን እንኳን እንዴት ነው የምታከብራቸው? እንዲህ ያቺ እኮ ጋጦጥ መሆኗን የምታውቁት እኮ ጋሽዬ ቁጭ ብሎ እኮ ነው አንድ ቀን ብቻ ነው ያደረገኝ ያለችው። አንድ ቀን ብቻ። ሴት እንዴት እንደዚህ ትላለች? ነውር አይደል? እኔ ለእሷ ተሸማቀኩኝ፣ አፈርኩኝ። እቺ ባለጌ ወራዳ ማለት ነው። እና አልፎ ተርፎ አሁን እከሳለሁ ምናምን እያለች ያዙ ይልቀቁኝ ከሳሽ ሰው ነው ደግሞ የሚመክራት ግን ለእናንተ ወዳጅ መስሎ ጠላታችሁ ነው። እናንተ ግን አታውቁም። እነ ቡርኬ ቡርኬ ትክሰስክ እስኪ። እሷ ወንድ ናት፣ ምን እንደምታመጣ እኛ እናያለን። እኔ እግዚአብሔርን 100% የምነግራችሁ ነገር እሷ ብትከሰው ምንም አታመጣም። ምንም የጋብቻ ወረቀት የላት፣ ውል የላት፣ ስምምነት የላቸው፣ የተወለደ ልጅ አይደለም፣ ገና ወደ ውስጥ ያለ ልጅ ነው። ሰው ምንም ልታመጣ አችልም። ቡርኬ ግን ስሜን አጥፍታለች ብሎ መክሰስና ማስያዝ ይችላል፣ መብቱ ነው። መለኛውን ብሎካል፣ ሄደክ ሪፖርት አድርግ፣ ስምክ አይጥፋ ብሎካል። እኔ ነግሮኛል አሁን መለኛው ይሄ እንዳወራ። አንተ ግን እኔ በሰው ላይ መጥፎ ነገር መስራት አልፈልግም፣ እርጉዞና እንድትታሰር አልፈልግም። ለምንድን ነው የምትለው? ቡርኬ አርፋ ከተቀመጠች አንተ አዝነህላት ነው፣ ለሴት ልጅ ስለምታዝን ለሴት ልጅ ክብር ስላለክ ነው። እሷ ግን ለአንተ አላዘነችማ። ያንተን ህይወት፣ ያንተን ትዳር፣ ያንተን ቤት መበታተን ነው የምትፈልገው። ገባ? ስለዚህ ልትነቃ ይገባል። ለምንድን ነው የማትነቃው?
ልትነቃ ይገባል። እዚህ ጉዳይ ላይ መለኛው ኦልሬዲ ቤተሰቦቿን እያናገረ ነው። አላርፍም ካለች ግዴታ አንተ መክሰስ አለብህ። በዚህ ደረጃ ስምክ ሊጠፋ አይገባም። ከዚህ የባሰ ብዙ ነገር ይዛ ትመጣለች ገና። ከዚህ የባሰ ብዙ ነገር ደግሞ ይዛ ስትመጣ ደግሞ ሰው ሁሉ አንተ ላይ እንዲፈርድ ነው፣ አንተን ሰው እንዲጠላክ ነው እያደረገች ያለችው። ገባ? እኛ ተረተናል። ብዙዎቻችን ብዙ ስማርት የሆኑ ኦዲየንሶች ናቸው። ባይዘዌ ጨረቃ ፋሚሊ ኦዲየንሶች በጣም ይለያሉ። ሲሪየስ በእውነት ነገሮችን እንዴት እንኳን ተረጋግተው እንደሚያዩ ምናምን ስታያቸው ስማርቶች ናቸው። አስቡት እንደዚህ አይነት ነገር እንኳን ተፈጥሮ ቡርኬ አው እንዴት እንደዚህ ብለው እንኳን አልፈረዱበትም። ቢሆን እንኳን ከነጥፋቱ ቡርኬን እንወደዋለን ያሉት። ግን ቡርኬ ጥፋት እንደሌለበት ደግሞ እኔ ፈጣሪን ነው የምላችሁ። ቡርኬ አንድም ልጁ የእሱ አይደለም። በቃ ልጅቷ አንደኛ ገንዘብ ተሰጥቷታል። ሁለተኛ ነገር ደግሞ ልንገራችሁ ሌላ ሴት አለች ቡርኬን በጣም የምታፈቅረው የምትወደው ቡርኬን በእጇ ለማስገባት የማታረገው ቤቷን ሁሉ ነው የሸጠችው። ቤቷን ሁሉ ሽጣለች አሉ ልጅቷ። ሌላ ሴት ናት ያለችው። እኛ መረጃ በደንብ ነው የሚደርሰን ጋይስ፣ በደንብ እና አሁንም ቢሆን እንደ አንድ እውነት የምነግርህ ነገር ቡርኬ ልጅቷ እከሳለሁ ካሌ ትክሰስ፣ እንዳትፈራ እንዳትደነግጥ ትክሰስ። ምንም አታመጣም። ማንም 24 ሰዓት እንኳን አንተ ፖሊስ ጣቢያ አትቆይም፣ እመነኝ። ቢኮዝ ጋብቻ ወረቀት የላትም። ልጁ ያንተ መሆኑ ማስረጃ የለም። ገና ሆዷ ውስጥ ነው ያለው። ዲኤንኤ ማስመርመር አይቻልም። ስለዚህ የራሷ ጉዳይ። አንተ ግን ስምክን ክብርክን ለንግስቷ ስትል የምትጨነቅ ከሆነ ክሰሳት። ማንም የሚፈርድብክ የለም። ማንም ሰው እንደዚህ ህይወቱ ሲበጠበጥ ቁጭ ብሎ የሚጠብቅ የትኛውም ወንድ የለም። ማንኛውም ወንድ እቺ ሴት ገና ብዙ መዘዝ ይዛ ትመጣለች። እስከ ቤተሰው ድረስ ብዙ ችግር ልትፈጠር ትችላለች። ገባ? ምክንያቱም የተከፈላት ገንዘብ ከዚህ በላይ ብዙ እንድትሰራ ያደርጋታል። ለዛ ነው ግን ለ50 ሺህ ብር ብለሽ እንደዚህ ክብርሽን ከምትጢ ኦኬ፣ ያረገሽለት ልጅ ጭራ እነመለኛው ራሱ ያውቁታል። የሰፈሩ ልጆች ናቸው። አንቺ እኮ የሀቡ የቡርኬ ወንድም ሀቡ ሚስት የዛ ሰፈር ልጅ እኮ ነሽ። የሀቡ ሚስትና አንቺ እኮ ትተዋወቃላችሁ አይደል? እኔ ይሄ ሁሉ መረጃ ነው የደረሰኝ። በደንብ ነው የምትተዋወቁት አይደል? አረብ ሀገር ለመሄድ ብዙ ፕሮሰሶችን ጀምረሽ እንደነበረ ሁሉ ሰምቻለሁ። እዩ፣ ስለ አንቺ በጣም ብዙ መረጃዎች ደርሰውኛል። በጣም ብዙ ኦኬ። ፑቲክ ውስጥ ተቀጥረሽ ትሰሪ እንደነበረ እያንዳንዱ ከፈለሽ የሱቁን ስም ሁሉ ልጠራልሽ ይችላል። ካፌ መስተንግዶ እንደሰራሽ በጣም ብዙ መረጃዎች እጃችን ላይ ገብተዋል። ተረጋጊ። ብትረጋጊ ይሻልሻል። እኛ ለአንቺ ብለን ነው። እሺ። አይ አልረጋጋም ካልሽ ደግሞ እኛ ከዚህ በላይ መሄድ እንችላለን። ኦኬ፣ ከዚህ በላይ መጓዝ እንችላለን። ስለ አንቺ ብዙ ፋይሎች እጃችን ላይ ያሉ፣ ግን እኛ ለአንቺ ሞራል፣ ለአንቺ ስብዕና ኦኬ፣ እኛ የቡርኬ ኦዲየንሶች ባለጌዎች አይደለንም ብለን ነው እንጂ አውጥተን መለጠፍ ቴሌግራም ላይ ለጥፈንልሻል። ለማንኛውም እሺ ሄደሽ ማየት ትችያለሽ፣ ከማን ጋር ስትንጠለጠይ እንደነበር ማለት ነው። እና ከቻልሽ ከቡርኬ ህይወት መራቅ ሞክሪ። አርቅም ካልሽ ግን ቡርኬ እንዲከስሽ እኛ ገፋፍተን እንዲከስሽ ነው የምናደርገው። ይሄንን እመኝ። ኦልሬዲ መለኛው ብሏል ቡርኬ ነው አልሰማም ያለው። ቡርኬ ከሰሳት ከህይወት ካስወጣት ምንድን ነው የምትጠብቀው? እቺ ለአንተ የምትመጥን ሴት አይደለችም። የእውነት በጣም ብዙ ሴት አይቻሉ፣ የዚች ግን ይለያል። ሰው እንዴት ሆድ ውስጥ ባለ ልጅ ይቀልዳል? ቀልደኛ። የትም ከማንም ጋር አንቺ አንዴ ብቻ ነው የሰጠሁት ለጋሽዬ እኮ ነው ያለችው። ባለጌ ወራዳ ነሽ።